ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን በአንድ መሰረታዊ ሀሳብ ላይ አብረን ቆይተን የምናደርግ ይሆናል። ኢትዮጵያ ወደ ቀይ ባህር ለመግባት የተለያዩ ጥያቄዎችን ማቅረብ ከቀረበችበት ጊዜ ጀምሮ በተለያዩ መንገዶች የኢትዮጵያን የቀይ ባህር እንቅስቃሴ ስትቃወም የቆየችው ኤርትራ አሁን ላይ ደግሞ መለሳለስ የተሞላበትና ኢትዮጵያ ላይ ክስ አዘል የሆነ መልእክትን ሬድ ሲ ቤከን በተባለው ድረገጽ ላይ አስተላልፋለች። በነገራችን ላይ የኤርትራ መንግስት ባለስልጣናት የተለያዩ ፖለቲካዊ ሀሳባቸውን የሚያንጸባርቁበት ከኢትዮጵያ በተቃራኒ የሚቆሙባቸውን አጀንዳዎችን የሚያነሱበት ሬድ ሲ ቤከን የተባለው ድረገጽ በተደጋጋሚ በኢትዮጵያና በኤርትራ መካከል ያለውን ውጥረት በተመለከተም የተለያዩ መረጃዎችን ሲያጋራም ቆይቷል። ስለዚህ በዛሬ ቆይታችን ሬድ ሲ ቤከን በኢትዮጵያና በኤርትራ መካከል ያለውን ውጥረት በተመለከተ እንዲሁም ደግሞ የኢትዮጵያን የቀይ ባህር በተለይም ደግሞ የአሰብ ወደብ ባለቤትነት ጥያቄን በተመለከተ ያጋራውን ጽሑፍ በትንታኔ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች እንድታጋሩ ጠይቃችኋለሁ። ወደ መረጃውም ተሻገርኩኝ። አብራችሁ ይቆዩ። ኢትዮጵያ ከ120 ሚሊዮን ህዝብ በላይ ይዛ ወደ ቀይ ባህር ለመግባት የባህር በርና ወደብን ለማግኘት የምታደርገውን እንቅስቃሴ ባለፉት ጊዜያት ላይ የተለያዩ ሀገራት ሲቃወሙት ቆይተዋል። የኢትዮጵያን የቀይ ባህር ጥያቄ ከሚቃወሙ ሀገራት መካከልም ኤርትራና ግብጽ በቀዳሚነት የሚጠቀሱ ሲሆን ኤርትራና ግብጽ እነ ጅቡቲን፣ እነ ሶማሊያን እና ሱዳንን በመጠቀም ጭምር የኢትዮጵያን የቀይ ባህር ጥያቄ ወደኋላ ለማስቀረትና ኢትዮጵያ ከቀይ ባህር ርቃ እንድትቆይ የተለያዩ የፖለቲካ ኢኮኖሚያዊ እንዲሁም ደግሞ ዲፕሎማሲያዊ ጫናዎችን ሲፈጥሩም ቆይተዋል። ታዲያ አሁን ላይ ባለው ሁኔታ በአፍሪካ ቀንድ ላይ እየተጠናከረ በመጣው ውጥረትና የመካከለኛው ምስራቅ ጦርነትን መፈጠር ተከትሎ ግብጽ በገባችበት የፖለቲካና ወታደራዊ አጣብቂኝ ውስጥ ኤርትራ አጋርነቷ ከግብጽ ጋር አዋጭ አለመሆኑን ተረድታለች። ይህን መነሻ በማድረግ ኤርትራ ከዚህ ቀደም የኢትዮጵያን የቀይ ባህር ጥያቄ ሙሉ ለሙሉ ከመቃወም ባለፈ ኢትዮጵያና ኤርትራ በጋራ ተጣምሮ እንደ ሀገር ከሚቆጠሩበት ጊዜ በኋላ በ1991 ላይ ኤርትራ ከተገነጠለችበት ጊዜ ጀምሮ የአሰብ ወደብ ባለቤት ኤርትራ ነች ወይም ደግሞ ኤርትራ አሰብ ወደብን ገና ከጅምሩም ታስተዳድራለች የሚል ሀሳብን አንስታ ስትሟገት ብትቆይም አሁን ላይ ግን ባለው የዓለማችን ተለዋዋጭ የሆነ የፖለቲካ ሁኔታ ላይ ወይም ደግሞ ዘመናዊ የፖለቲካ አካሄድ ላይ ቁልፍ ከሚባሉ ጥያቄዎች መካከል ኢትዮጵያ እያነሳች ያለችው የቀይ ባህር ጥያቄ ስትራቴጂካዊ ጥያቄ መሆኑን በይፋ እንግዲህ እየተነገረ ይገኛል። ከዚህም በተጨማሪ በዘመናዊ የፖለቲካ ሂደት ውስጥ ቁልፍ ጥያቄ የሆነው የኢትዮጵያ የአሰብ ወደብ የታሪክና የሕግ ይገባኛል ጥያቄ ከጂኦግራፊ አንጻር አግባብነት ያለው ጥያቄ ኢትዮጵያ ከአሰብ ወደብም እንዲሁም ከሌሎች የቀይ ባህር ዳርቻዎች ከ60 ኪሎ ሜትር ባነሰ ርቀት ላይ ብትሆንም ወደ ቀይ ባህር መግባት አለመቻሏ በጂኦግራፊ አማካኝነት ጥያቄ የሚያስነሳ በመሆኑ የጂኦግራፊ ጥያቄ ተገቢነት ያለው እንደሆነም ጭምር የኤርትራ መንግስት ባለስልጣናትን ጨምሮ አክቲቪስቶቻቸው ዓለም አቀፉ ማህበረሰብን በተደጋጋሚ ይገልጻል። ከዛ በተጨማሪ ደግሞ ኢትዮጵያ በታሪክና በህግ አማካኝነት የአሰብ ወደብ ባለቤት እንደሆነች ጭምር በመግለጽ ከዚህ ቀደም ስታስተዳድር የነበረው የአሰብ ወደብ ላይ የነዳጅ ሪፋይነሪውን ጨምሮ ሌሎች ማስረጃዎችን ጭምር በማቅረብ ኢትዮጵያ የአሰብ ወደብ ህጋዊ ባለቤት መሆኗን አስመስክራ የታሪክና የህግ ባለቤት መሆኗን አረጋግጣ እያነሳች ያለችው ጥያቄ አግባብነት እንዳለው ይገለጻል። ከዚህ በተጨማሪ ደግሞ በከፍተኛ ፍጥነት እያደገ ያለው የኢትዮጵያ ኢኮኖሚ መተንፈሻ ያስፈልገዋል የሚለው ዋናና መሰረታዊ ሀሳብ ነው። ኢትዮጵያ ከዚህ ቀደም የነበራት የአምራችነት አቅም አሁን ላይ ካለው አምራችነት አቅም ጋር ሊወዳደር የማይችል እና በከፍተኛ ፍጥነት አምራችነቷን አሳድጋ አምራች የሚባሉ ሀገራት ተርታ መሰለፏ ከዛም ባለፈ ደግሞ ኢትዮጵያ ከተረጂነት ወደ ገበያ አቅራቢነት የተቀየረችበት የስንዴ ምርታችን ሌሎችም ሁኔታዎች አሉ። ከስንዴው በተጨማሪ ደግሞ አሁን ላይ ኢትዮጵያ በከፍተኛ ሁኔታ እየተሳተፈችበት ያለችው የኢነርጂ ዘርፉ ላይ የሃይድሮ ኤሌክትሪክ ኢነርጂ ሌሎች ኢነርጂዎችን በቅርቡ ደግሞ ከሩሲያ ጋር በተደረሰው ስምምነት ወደ ተግባር የሚገባበት የኒውክሌር ኢነርጂን ጨምሮ ኢትዮጵያ በተለያዩ የኢነርጂ መስኮች ላይ እያደረገች ያለችው ተሳትፎ ኢኮኖሚዋ ማደጉን ተከትሎ ወደ ቀይ ባህር መግባት አለባት የሚለው ሀሳብ በተደጋጋሚ ይነሳል። ይህም ደግሞ በኢትዮጵያ መንግስት ብቻ ሳይሆን አሁን ላይ በሀገሪቱ 7ኛው ሀገራዊ ምርጫ ላይ የሚሳተፉ እንደ ነጻነት ለእኩልነት ያሉ ፖለቲካ ፓርቲዎች፣ የኢዜማ ፓርቲ፣ ሌሎች የፖለቲካ
ፓርቲዎችን ጨምሮ ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገው ጥረት መሰረታዊ የሆነ የመላው ኢትዮጵያውያን ጥያቄ የህዝብ ጥያቄ መሆኑን በይፋ ያስመሰከሩበት ሁኔታ አለ። እነዚህ ሁኔታዎች ተደማምረው አሁን ላይ ባለው ሁኔታ ኢትዮጵያ ወደ ቀይ ባህር ለመግባት እያነሳች ያለቻቸው ቅድመ ሁኔታዎች ሬድ ሲ ቢከን እንዳስቀመጠው ከሆነ የዘመናዊ ፖለቲካ ጥያቄዎች ናቸው፣ ደግሞ ቁልፍና መሰረታዊ ጥያቄዎች ናቸው። ስለዚህ ኢትዮጵያውያን ያለችበት ዘመናዊ የፖለቲካ ሂደት ላይ እነዚህን ጥያቄዎች ማንሳቷ አግባብነት ያለው መሆኑን ይገልጸዋል። ይህ ማለት ሬድ ሲ ቢከን ጀርባ ያሉ የኤርትራ መንግስት ባለስልጣናት ከኢትዮጵያ ጋር ወደ ጦርነት ገብተን ጦር ተማዘን ኢትዮጵያን ከቀይ ባህር እናርቃታለን ብለው ግብፅን ተማምነው ሱዳንን ተማምነው ሲያደርጉት የነበረው እርምጃ አሁን ላይ ዋጋ የሚያስከፍላቸውና ወደ ጦርነት ከመግባት ይልቅ ዲፕሎማሲን ቀዳሚ አድርገው በመሄድ የኢትዮጵያን የቀይ ባህር ጥያቄ መመለስ ምርጫ የሌለው መሆኑን መረዳታቸውን ነው። ኢትዮጵያ በአሰብ ወደብ ላይ እያቀረበች ያለችውን ጥያቄ ከኢትዮጵያ አንጻር ደግሞ ሲመለከተው አሁን ላይ ባለው በሀገሪቱ የተፈጠረውን ውጥረት ለመሸፈን ከዛም ባለፈ ደግሞ ኢትዮጵያ የታሪክ ግፍ ተሰርቶብኛል የምትለው እንደሆነ ጭምር ይገልጻል። እውነት ለመናገር በተደጋጋሚ እንደሚነገረው ኢትዮጵያ ከቀይ ባህር የራቀችው የሀገር ባለቤትነት ስሜት የማይሰማቸው ሀገርን ይመሩ ያልነበሩ የጎረምሶች ስብስብ፣ የወንበዴዎች የባንዳዎች ስብስብ በወቅቱ ሀገሪቱ ላይ እኛንም ባለስልጣን ይሉ በነበረበት ወቅት ላይ ኢትዮጵያና የኢትዮጵያ ሕዝብን ከመጥቀም ይልቅ ለኤርትራ በማድላታቸውና የግል ኪሳቸውን ለመሙላት በሚያደርጉት ጥረት ላይ በደረሱበት የመግባባት ስምምነት ነው። ያ ስምምነት ከፈጸሙ በኋላ ኢትዮጵያን ወደ ቀይ ባህር እንዳትገባ ወይም ደግሞ ኢትዮጵያ የቀይ ባህር አካል እንዳትሆን ኤርትራ ደግሞ አሰብ ወደብን እንድታስተዳድር ከፈረሙ በኋላ እነዚህ ሰዎች የነበራቸው ግንኙነት የአዛዥ እና የታዛዥ ግንኙነት ነበር ከኤርትራ ባለስልጣናት ጋር። ታዲያ አሁን ላይ ከዘመናት በኋላም ደግሞ በዛ ስብስብ ውስጥ የነበሩ አካላት ከኤርትራ መንግስት ጋር አሁን ላይ ባለው የኢትዮጵያ አካሄድ ላይ እንቅፋት በመሆን የኢትዮጵያን ሉዓላዊነትን በመጣስ ጭምር ኤርትራ እርምጃዎች እንድትወስድ የአዛዥና የታዛዥ አካሄዳቸውን አስከትለው ህወሓት የተባለው ስብስብ ከኤርትራ መንግስት ባለስልጣናት ጋር ጥምረት ፈጥሮ የኢትዮጵያ የቀይ ባህር ጥያቄ እንዳይነሳ ዳግም ኢትዮጵያ ወደ ቀይ ባህር እንዳትመለስ የተለያዩ እንቅስቃሴዎችን እያደረጉም ይገኛሉ። እነዚህ አካሄዶች አሁን ላይ ኢትዮጵያ እያደረገች ያለችው እንቅስቃሴ የኤርትራ መንግስት ባለስልጣናት በተደጋጋሚ እንደሚገልጹት ኢትዮጵያ የኤርትራን ሉዓላዊነት በመጣስ አሰብ ወደብን በመጠቅለል የግዛቷ አካል የማድረግ እቅድ አላት ብለው ቅሬታቸውን ያቀርባሉ። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ኢትዮጵያ ምንም አይነት ወረራ የመፈጸም እቅድ እንደሌላት፣ ነገር ግን ደግሞ በጋራ በወንድማማችነት በሁለቱም ሀገራት ተጠቃሚነት ላይ የተመሰረቱ ስምምነቶችን በመፈረም ኢትዮጵያ ወደ ቀይ ባህር የምትገባበትን አማራጭ መንገድ መፈለግ፣ ኤርትራም ደግሞ ኢኮኖሚያን እንድታሳድግ የሚያስችሏትን አማራጮችን የመፈለግ ሁኔታዎችም አዝማሚያዎችም እንዳሉ ገልጸዋል። ምንም አይነት የወረራ ሀሳብ የሌላትን ኢትዮጵያን ግን ወረራ ልትፈጽምብኝ ነው እያለች በየዓለም አቀፉ መድረኩ በሌሎች ሀያላን ሀገራት ጭምር ቅሬታ እያቀረበች ያለችው ኤርትራ በኢትዮጵያ የውስጥ ጉዳይ ላይ ጭምር ጣልቃ በመግባት በትግራይ ክልል ላይ ወታደሮቿን እያንቀሳቀሰች ሰላዮቿን፣ ጀነራሎቿን እያሰማራች መሆኗንም የተለያዩ የመረጃ ምንጮች ገልጸዋል። ታዲያ አሁን ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ተከትሎ ኢትዮጵያ በኤርትራ ላይ ልትወስድ የምትችላቸው እርምጃዎች ወይም ደግሞ የኤርትራን ወደቦች የአሰብ ወደብን በእጇ ለማስገባት የምታደርገው ጥረት ዓለም አቀፍ የኮንደሚኔሽን ሕግን የሚጥስ ቅጣቶች እንዲደረጉባት የሚያደርግ ወታደራዊ ጣልቃ ገብነት በሚል ወታደራዊ ጣልቃ ገብነት ሊደረግባት የሚያስችሉ እርምጃዎችን የሚያስወስድባት ነው ይላል ሬድ ሲ ቢከን። በነገራችን ላይ ዓለም አቀፍ ኮንደሚኔሽንን ይጥሳል የኢትዮጵያ የቀይ ባህር ጥያቄ እያሉ እያነሱ ያሉት የኤርትራ መንግስት ባለስልጣናት ኢትዮጵያ ከዚህ በፊት በህግና በታሪክ ስታቀርባቸው የነበሩ ከዛም በተጨማሪ ደግሞ የተባበሩት መንግስታት ድርጅት አንቀጽ 55 አንድ ሀገር ራስን የመከላከልና ከጥቃት የመጠበቅ መብቷን በመጠቀም እርምጃ እንዳትወስድ የሚያደርጉ መሆናቸውም ሲገለጽ ቆይቷል። ታዲያ ኢትዮጵያ እነዚህን ሁሉ አካሄዶችን ጠቅለል አድርጋ በያዘችበት በዚህ ሁኔታ ላይ ዓለም አቀፍ ኮንደሚኔሽንን በመጣስ ከዛ ባለፈ ደግሞ የተለያዩ ቅጣቶች ሊደረጉባት ይችላል። ቅጣቶች የሚደረጉባት በታሪክና በህግ ባለቤት ያልሆነችበት ከአሰብ ወደብ በተጨማሪ ሌሎች አማራጭ ወደቦችን በእጅ አስገባለሁ ብላ ሉዓላዊነትን ብትጥስ ነበር። ነገር ግን የኢትዮጵያን ሀብት ይዛችሁ አሰብ ወደብን ይዛችሁ በትግራይ ክልል የኢትዮጵያን ሉዓላዊነት በመጣስ ወደ ኢትዮጵያ ድንበር አልፋችሁ እየገባችሁ ያላችሁት የኤርትራ ወታደሮች በምንም አይነት ታምር የኢትዮጵያን የዓለም አቀፍ ህግ የማስጣስ አይነት አካሄዶች እንደሌላችሁ የታወቀ ጉዳይ ነው።
ከዛ በተጨማሪ ኢትዮጵያ ቅጣቶች ይከተሏታል። አንዲት ሀገር ቅጣት ሊደርስባት የሚችለው የሀገርን ሉዓላዊነት በመጣስ ነው። ኢትዮጵያ የሀገር ሉዓላዊነትን ባልጣሰችበት ሁኔታ ላይ ራሷን ከዓለም አቀፉ መድረክ ከዓለም አቀፉ የሀገራት ስብስብ ላይ እያገለለች ያለችው ኤርትራ ግን የኢትዮጵያን ሉዓላዊነት በመጣስ ወደ ውስጥ ኃይሎች ላይ እየወሰደች ያለችው እርምጃ ራሷን የቅጣት ሰለባ እንድትሆን ያደርጋታል። ወታደራዊ ጣልቃ ገብነት የሚሉት ራሳቸው ወታደራዊ ጣልቃ ገብነትን በኢትዮጵያ ላይ አሁን እያደረጉ መሆናቸውን ተከትሎ ነው። በጥቅሉ ሬድ ሲ ቢከን የሚያሳየው ኢትዮጵያ አሁን ላይ እየሄደችበት ያለችው አካሄድ ዓለም አቀፍ ሕግን የጣሰና ቅጣቶች እንዲደርሱባት የሚያደርግ ወታደራዊ ጣልቃ ገብነትን የሚጋብዝ ነው ማለት ነው የፈለጉት። ከዛ የሬድ ሲ ቢከን በጣም አስገራሚ ያሰበኝ ደግሞ ኤርትራ አሁን ላይ እያለች ያለችው ምንድነው? ኢትዮጵያ ከ1998 እስከ 2000 በነበረው የኢትዮ ኤርትራ ጦርነት ላይ ያን ጦርነት ማብቂያ ተብሎ የተፈረሙ የድንበር ስምምነቶችን ጥሳ የአሰብ ወደብን በእጅ አስገባለሁ ብላ የምታደርገው እንቅስቃሴ ሁሉ ይላሉ እነዚህ እየተደረጉ ያሉ ዝግጅቶች ኢትዮጵያ እያቀረበች ያለችው ጥያቄ ኢትዮጵያን ክብሯን ያጓድሉባታል። የኢትዮጵያ ክብር ይጓደላል። ክብራችሁ እንዳይጓደል ኢትዮጵያ ክብር ያላት ሀገር መሆኗን ጭምር በመረዳት ክብሯ እንዳይጓደልባት ኢትዮጵያ ዓለም ካስቀመጣት የዲፕሎማሲ ቦታ ላይ፣ ዓለም ካስቀመጣት የፖለቲካዊ ቦታ ላይ፣ ዓለም ካስቀመጣት የኢኮኖሚ ቦታ ላይ ክብሯ እንዳይጓደልባት ከኤርትራ ጋር የገባችበትን ውጥረት ልታቆም ይገባል ይላሉ። ስለ ክብር እያወሩ ነው እነዚህ ሰዎች። ስለ ክብር እንዴት ነው የሚወራው? 120 ሚሊዮን ህዝብ ይዘህ የራስህ የታሪክና የህግ ባለቤት የሆንክበት የአሰብ ወደብ መግባት ካልቻልክ የትኛውን ክብር ነው እነሱ የሚያወሩት? እና ኢትዮጵያ በዓለም አቀፍ ደረጃ ያገኘችውን የህግ የፖለቲካ የዲፕሎማሲ ክብር እንዳታጣ አሁን ላይ ከኤርትራ ጋር ያለችበትን ውጥረት በህግና በህጋዊ መንገድና በዲፕሎማሲ መንገድ ልትፈታው ያስፈልጋል ይላሉ። ደን ደግሞ ይህን ካሉ በኋላ ኢትዮጵያ እያደረገች ያለችው ወታደራዊ ዝግጅት የትኛውም ሀገር በሰለጠነው ዓለም ላይ ወታደራዊ ዝግጅት ያደርጋል። አይደለም እንደ ኢትዮጵያ ስትራቴጂካዊ የሆነ ሀገር፣ ብዙ የተፈጥሮ ሀብት ያላት ሀገር፣ ፖለቲካዊ ጫና እየፈጠረች ያለች ሀገር፣ ዓለም አሰፍስፎ እያያት በስስት የሚያያት ሀገር ይቅርና ኤርትራ ከዓለም አቀፍ ሁኔታው የተገለለችው ኤርትራ እንኳን ወታደራዊ አቅሟን እያጠናከረች ነው ያለችው። ስለዚህ ኢትዮጵያ እያደረገች ያለችው ወታደራዊ ዝግጅት ከኤርትራ ጋር ወደ ጦርነት ለመግባት የታለመ ነው ይላሉ። ለዚህ ደግሞ የሚሰጡት ምላሽ አብዛኛው ኤርትራዊ ህዝብ ወታደር ነው ወይም ደግሞ በሚሊተሪ ዲስፕሊን ውስጥ ያለ ነው፣ ተዋጊ ኃይል ነው። ስለዚህ ኢትዮጵያ ከኤርትራ ጋር ወታደራዊ ውጊያ ውስጥ የምትገባ ከሆነ ከፍተኛ ወጪ ኪሳራ ያጋጥማታል። ይህ ኪሳራ ደግሞ በጅቡቲ ወደብ ላይ ከምትከፍለው ክፍያ በተጨማሪ እያወጣች ያለችውን ወጪዎች በሙሉ የሚያባብስ ነው ይላሉ። ስለዚህ ኢትዮጵያ እያደረገች ያለችው ወታደራዊ ዝግጅት ኤርትራ መንግስት ባለስልጣናት ኤርትራን ለመውረር አስባል ይላል። ነገር ግን ኢትዮጵያ በተቃራኒ ናት። እንደውም ሬድ ሲ ቢከን ላይ እንደሚገልጹት ጠቅላይ ሚኒስትር ዶክተር አብይ አህመድ በእንግሊዝኛ በሚሰጡት ቃለ መጠይቅ ላይ በኤርትራ ላይ ወረራ የመፈጸም ወታደራዊ እርምጃ የመውሰድ ወደ ጦርነት የመግባት ፍላጎት የለንም ይላሉ። በአማርኛ ደግሞ ሀገር ውስጥ በሚያደርጓቸው መግለጫዎች ላይ ወደ ጦርነት እንገባለን፣ የጦር ዝግጅት አድርገናል እያሉ ነው ያሉት። ነገር ግን ኤርትራ ለዛ ምላሽ መሆን የሚችል ወታደራዊ ኃይል ወታደራዊ አቅምን አደራጅታለች በማለት ጭምር እየገለጹ ይገኛሉ። ኢትዮጵያ ለምታደርገው እያደረገች ላለችው ወታደራዊ ዝግጅት ምላሽ ለመስጠት ደግሞ እያደረጉት ያሉት ጥረት ከግብጽ ጋር ያላቸውን አጋርነት ማጠናከር እንደሆነ ጭምር ሬድ ሲ ቢከን ይገልጻል። ከግብጽ ጋር ያላቸውን የሁለትዮሽ ግንኙነት የሚያጠናክሩት በኢትዮጵያ ላይ በጠላትነት ከመነሳትም ባለፈ ግብጽ ምንም እንኳን ለኤርትራ አጋር ብትሆን የመጀመሪያም የመጨረሻም ታርጌቷም ኢትዮጵያ የምትባል ሀገርን ማጥፋት እንጂ ኤርትራን በኢኮኖሚ ማበልጸግ አይደለም። ኢትዮጵያ አሁን ላይ እያደረገች ያለችው ወታደራዊ ዝግጅት አገር ውስጥ ያሉ ውጥረቶች የውስጥ ችግሮቿን ለመፍታት እያደረገች ባለችው እንቅስቃሴ ላይ ወታደራዊ አቅሟ ተዳክሟል ወይም ደግሞ የተዳከመ ሚሊተሪ አቅም ነው ያላት። ይህ የተዳከመ የሚሊተሪ አቅሟ ከኤርትራ ጋር ውጊያ ውስጥ ብትገባ በሽንፈት እንድታጠናቅቅና ኢኮኖሚያዊ ስብራት ውስጥ እንድትገባ ያደርጋታል። ውስጥ አገር ውስጥ ያሉ ስብራቶቿ እንደ IMF ያሉ ተቋማት ላይ የገንዘብ ተበዳሪ ወይም ደግሞ ጥገኛ አድርጓት ቀጥሏል። ስለዚህ የጦርነቱ ወጪን ያበዛባታል በማለት መጨረሻ ላይ ሬድ ሲ ቢከን ሲያጠቃልል ምን ይላል? ኢትዮጵያ ከኤርትራ ጋር አሁን ላይ ያለችበትን በህግና በትብብር መንፈስ ላይ በመሆን ወደ ቀይ ባህር ለመግባት የምታደርገውን በህግና በትብብር አሁን ላይ ባለችበት ሁኔታ በመጠቀም ወደ ቀይ ባህር ለመግባት የምታደርገውን ጉዞ አጠናክራ መቀጠልና ውጤት ማምጣት ብቸኛ አማራጭ አድርጋ ልትወስድ ይገባል ይላሉ። ስለዚህ አሁን ላይ ባለው ሁኔታ ኤርትራ ከኢትዮጵያ ጋር ወደ ጦርነት እገባለሁ፣ የጦርነት እርምጃ ወስዳለሁ እያለች ስታደርግ የነበረው ጥረት ስትወስድ የነበራቸው የትንኮሳ እርምጃዎች ሁሉ አሁን ላይ ዋጋ የሚያስከፍሏት ሆነዋል። ስለዚህ ህግና ትብብርን መሰረት ያደረጉ መግባባቶች ላይ ደርሰን ኢትዮጵያ የቀይ ባህር ጥያቄዋ ሊመለስላት ይገባል የሚል አይነት መረጃን ይዘው
ቀርበዋል። ሬድሲ ቢከን ያወጣው ዝርዝር ዘገባ ይህንን ነበር። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠየኳችሁ። በሰሞኑን እንግዲህ ትንሽ ጉንፋን ነገር ስለያዘኝ ድምፄም ተዘግቶ ስለነበር መረጃዎችን ቶሎ ቶሎ እያደረስኳችሁ አይደለም። አሁን ግን የተወሰኑ መሻሻሎችም ስላሉ ጤናዬ ላይ መረጃዎችን ይዤላችሁ ቀርባለሁ። በሌሎች ዝግጅቶች እስክመለስ ድረስ ቸር ቆዩ።